السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. أما بعد، فنحمد الله جل وعلا أن يسر لنا هذا اللقاء، وأسأله أن يجعله لنا لقاء مباركا. بمجمرة درجة ጌታን አላህን ሱብሓነሁ ወተዓላ ማመስገን እፈልጋለሁ። ይሄ መገናኘትን ያገራልን ጌታን አላህን ሱብሓነሁ ወተዓላ ላመሰግነው እፈልጋለሁ። አልሐምዱሊላሂ ረቢል ዓለሚን። ቦታው ሩቅ ቢሆንም ከሙስሊም ወንድሞች ጋር ከሱና ወንድሞች ጋር መገናኘትን የሚያክል ነገር የለም። ወንድሞቼ ያለንበት የረመዳን ወር ነው። በጉጉት ለመጀመር ዓመቱን ሙሉ እየተመኘን የነበረው ወር። የሚገርመው ነገር ግን ያ ወር ሳናስበው ጀመረ ብለን መናገራችንን ሳንጨርስ ወሩ ከግማሽ በላይ ሆኖ እያለቀ ነው። በእነዚህ ቀናቶች ላይ መልካም ነገርን የተጠቀመ ሰው አላህን ሱብሓነሁ ወተዓላ ያመስግን። ነገር ግን በማይሆን ነገር ያሳለፈ ሰው አላህ ካወፈቀው ከዚህ በኋላ የቀሩት ቀናቶችም ትላልቅ ቀናቶች ናቸውና ይጠቀምበት። አላህ ካለ ራሴንም እናንተንም ማስዋስ ፈልገው ነገር አልሐያቱ ፉረሱን፣ እሺ ምንኖርበት የዱንያ ህይወት ትልቅ የሆነ አጋጣሚ ናቸው። እነዚህ የህይወትን አጋጣሚዎችን መጠቀም ከኛ ይጠበቃል። እቻ ዱንያ ዘላለምን አንኖርባትም። ሁሌ የምንቆይባት ሀገር አይደለችም። መሸጋገሪያ የሆነች ሀገር ናት። ወደ አኺራ መሄዳችን አይቀርም። ከሱ በፊት ደግሞ ቀብር መግባታችን አይቀርም። ومع ذلك الله سبحانه وتعالى አድርጎልናል ለኛ ትልቅ የሆነ አጋጣሚ። ይህን አጋጣሚዎችን ከተጠቀምንበት ኸይር ስራን በመስራት የአላህን ትእዛዝን በመፈጸም አላህ የከለከለን ነገር ምንከለከልበት ከሆነ ይሄ ትልቅ የሆነ አጋጣሚ ነው። ጌታ አላህ ሱብሓነሁ ወተዓላ يقول بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات. الآية. الله سبحانه وتعالى يحلف بالعصر، والعصر المراد به قيل صلاة العصر، وقيل أحد النبي عليه الصلاة والسلام، وقيل الحياة كله. الله سبحانه وتعالى بفلقوا نقر ممال شلال الزكاة قال والعصر على
بعصر እምላለሁ على الله سبحانه وتعالى ጌታ الله سبحانه وتعالى በዚህ የማለበት ነገር ራሱን የቻለ መልእክት አለው በጊዜ የማለበት وقيل የረሱል عليه الصلاه والسلام ጊዜያቸው የነበሩበት እድሜ ነበረ ተባለ ያም ደግሞ ወርቃማ የሆነ ጊዜ ነበረ አሁንም ተብሏል አልዓስር የተፈለገበት ያንተ ህይወትክ ነው ይሄም ትልቅ ነገር ነው ምን አለ والعصر بعصر እምራለሁ ለምንድነው የማለው አላህ Subhanahu Wa Ta'ala فقال إن الإنسان لفي خسر ሰዎች የተባሉት ሁሉ ከሳራ ውስጥ ነው ያሉት አለ ከስሯል አደጋ ውስጥ ነው ያሉት መከራ ውስጥ ነው ያሉት ህይወታቸው ተበላሽቶባቸዋል አኺራቸው ተበላሽቶባቸዋል إلا الذين آمنوا እነዛ ያመኑ ሲቀሩ እንጂ استثناء አደረገ አራትን ተግባርን አራትን መገለጫን በራሳቸው ያመጡ ሰዎች ሲቀሩ እንጂ إلا الذين آمنوا እነዛ በአላህ ያመኑ وعملوا الصالحات መልካም ነገር የሰሩ وتواصوا بالحق በእውነት አደራ የተባባሉና وتواصوا بالصبر በትዕግስት አደራ የተባባሉ ሲቀሩ እንጂ ከነዚህ ውጭ ያሉ ሰዎች كسروا البر الله سبحانه وتعالى ينقرنا ولذلك يقول الإمام الشافعي رحمه الله تعالى في ذكر مكان هذه السورة العظيمة كما ذكر ذلك ابن كثير في تفسيره لو ما أنزل الله على عبده حجة إلا هذه السورة لكفتهم الله سبحانه وتعالى ملكتين يولي باروت لي ከዚህኛው ሱራ ውጪ ሌላ ባይወርድ ኖሮ ተበቃቸው ነበር ይላል ውስጣ ያመቀችው የያዘችው ትልቅ ነገር ስለሆነ ነው አንድ ሰው እድሜን በማይሆን ነገር የሚያሳልፍ ከሆነ ይሄ ሰውዬ ከስሯል እድሜውን በማይሆን ነገር የሚያሳልፍ ሰው ከስሯል ከክስረትም ትልቅ ክስረትን ነው የተከሰተው እድሜ ማለት እኛ ዝም ብለን የምንቆጥረው ነገር አይደለም በተለይ የረመዳን ጊዜ በማይሆን ነገር ማሳለፍ ያለብን ነገር አይደለም የቀብር ሰዎች ሁሉ የሚመኙት ጊዜ ከህይወታቸው ላይ የረመዳን አንድ ቀን የሚመኙት علماء እንደጠቀሱት يقول ابن الجوزي رحمه الله تعالى لو قيل لأصحاب القبور تمنوا يتمنون يوما من رمضان የቀብር ሰዎች ቀብሩስ የገቡት ከስራ ጋር ተቀራርቶ አዱኛ ላይ ብቻ እያሉ የሰውን ስራ ያገኙ ሰዎች ተመኙ ምን ቢኖራችሁ ትፈልጋላችሁ ተብሎ ቢጠየቁ አንድን የረመዳንን ቀንን ነው ማግኘት የሚፈልጉ ብሎ ይናገራል እኛ ዛሬ ረመዳን በማይሆን ነገር በወሬ በእንቅልፍ በማይሆን ቦታ በመዋል የምናሳልፈው የረመዳን ወር ቂሞን የሚያውቁ ሰዎች እንደዚህ ይመኙ ነበር ረመዳንን መድረስ ረመዳንን መጾም ትልቅ የሆነ ፈضል ነው ትልቅ የሆነ ቻንስ ነው አላህን ልናመሰግነው ይገባል ኢዘን ህይወት የሰጠችን የሆነ ቻንሶች አሉ ህይወት ለኛ የሰጠችው የሆነ ቻንስ አለ አጋጣሚዎች አሉ እነዛ እንጠቀምበት من ذلك الصحة ጤና ትልቅ የሆነ አጋጣሚ ነው ለተጠቀመበት ሰው ትልቅ የሆነ ስጦታ ነው ብዙ ሰዎች ጤናቸውን ለመመለስ
ያላቸውን ሀብት ሙሉ ቢሰጡ ቢያወጡ ምንም አይመስላቸውም ግን ጤናቸው ብቻ ይመለስላቸው አላህ Subhanahu Wa Ta'ala ላንተ ጤና መስጠቱ ትልቅ የሆነ አጋጣሚ ነው يقول النبي عليه الصلاة والسلام في الحديث الذي أخرجه الإمام البخاري من حديث ابن عباس رضي الله تعالى عنه نعمتان مغبون فيهما كثير من الناس قال الصحة والفراغ ሁለት ጸጋዎች አሉ ብዙ ሰዎች የከሰሩበት ብዙ ሰዎች ያሳለፉበት በማይሆን ነገር ሁለት ትላልቅ ጸጋዎች አሉ የአላህ መልእክተኛ አለይሂ ሰላም አስለን ለምሳሌ አንድ ነጋዴ ሱቅ ቢገባ ትርፋማ ለመሆን ነው የሚገባው ከአዲስ አበባ ቃጭኖ እቃው ደረሰ አልደረሰም ተጫንቆ ዋጋው ወረደ አልወረደም ሐሳቡስ ገብቶ እንቅልፉን አጥቶ ገበያ ከገባ በኋላ ደግሞ እሱን የሚመስል ፎልድ ካለ የለም ብሎ ተጨንቆ ከገባ በኋላ ምኞቱ ምንድነው ያን እቃ በጥሩ ዋጋ ሽጦ ትርፋማ ሊሆን ነው ይሄ አዱኛ ጉዳይ ነው ረሱል አለይሂ ሰላቱ ወሰለም በዚህ ሐዲሳቸው ይላሉ ሁለት ጸጋ አለ ግን ብዙ ሰዎች የሚከስሩበት ይከስሩበታል አይጠቀሙበትም فقال الصحة والفراغ ጤንነትና ክፍት ጊዜ ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም والله ጤና መሆን አላህ ወፍቆክ መስኪን መምጣትህ አላህ ወፍቆ መቀመጥህ አላህ ወፍቆ ማዳመጥህ አላህ ወፍቆ ማየትህ ይህ በጣም ትልቅ የሆነ ጸጋ ነው ተጠቀምበት አላህ የሰጠክ አንድ ቻንስ ነው አንድ አጋጣሚ ነው ይህን አጋጣሚ ማሳለፍ የለብክም يقول النبي عليه الصلاة والسلام في الحديث الذي أخرجه وهو حديث صحيح يقول النبي أصحاب السنة يزقبوا حديث من أصبح منكم آمنا في سربه معافا في بدنه عنده قوت يومه فكأنما حيزت له الدنيا رواه الترمذي وابن ماجه من حديث عبيد الله بن محسن اسين حديث استنتنه والله استنتنه አሁን ያለንበት ጸጋ ትልቅ የሆነ ጸጋ ነው አንድ ሰው አላህ Subhanahu Wa Ta'ala ጠዋት እንዲያነጋ ያደረገው ባሪያ ሲያነጋ ጠዋት አገሩ አካባቢው ሰላም ነው ጦርነት የለም ረብሻ የለም መገዳደር የለም አንዱ አንዱን አያሸብርም በዚህ ሁኔታ ያነጋ ሰው ሙዓፈን في بدنه ሲነሳ አካሉ አለ ጤነኛ ነው እጁ ይንቀሳቀሳል እግሩ ይዘረጋል አይኑ ይመለከታል ጆሮ ያዳምጣል ሰው አለ ማታ ተኝቶ ጠዋት ሲነሳ አይኑ የለም ማታ ተኝቶ ጠዋት ሲነሳ በሆነ አጋጣሚ ወይ በመኪና አደጋ ወይ በእሳት ወይ በጦርነት እግሩ ተቆርጧል يقول النبي عليه الصلاة والسلام عند سو ጠዋት ሲያነጋ አካባቢው ሰላም ከሆነለት ሲነሳ ጤናው ሙሉ ከሆነ وعنده قوت يومه ለዛ ቀን የሚመገበው ምግብ ካለው ይሄ ሰውዬ ያለ አዱኛው ሙሉ በሙሉ ተሰብስባ ለሱ እንደሰጠችው ታውዲ አላህ መልእክተኛ አለይሂ ሰላቱ ወሰለም ከዛ ውስጥ العافيه ጤነኛ መሆንክ ነው ለዚህ እኮ ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም الحديث الذي اخرجه ابو داود ሁሌ ዱዓን ይለምኑ ነበረ فيقول اللهم إني أسألك العفو والعافية
في الدنيا والآخرة ጌታዬ ወይ እለምንሃለሁ እጠይቅሃለሁ ጤነኛ እንድታደርገኝ ዓፊያ እንድትሰጠኝ በአዱኛም በአኺራም ብሎ የአላህ መልእክተኛ አለይሂ ሰላቱ ወሰላም ይነግሩናል ጤነኛ መሆን አንድ የህይወት ትልቅ የሆነ ቻንስ ነው አጋጣሚ ነው ተጠቀምበት ሁለተኛው ፍርሳ ህይወት ላይ የሰጠን هو الفراغ ክፍት ጊዜ ነው ቀደም ያሳለፍነው ሐዲስ ላይ ረሱል አለይሂ ሰላቱ ወሰላም የነገሩን ሁለት ጸጋዎች ብዙ ሰዎች የሚዘናጉበት ያሉት አንደኛው الفراغ ክፍት ጊዜ ነው በዚህ መጠቀም አለብን يقول بعض السلف رحمه الله تعالى النفس إن لم تشغلها بالحق شغلتك بالباطل ይችኛው ህይወት ይችኛው ነፍስህ በመልካም ነገር በጥሩ ነገር ማትወጥራት ከሆነ ማትይዛት ከሆነ በባጢል በሁሸት በሐራም ነገር ታጨማልቀሃለች እስኪ አስተንትኑ የትኛው ወጣት ነው በስራ ቢዚ ከሆነ ቀኑ ሙሉ ስራ እየሰራ በየትኛው ጊዜ ነው ሚዲያ ገብቶ የሚጨማለቀው በየትኛው ጊዜ ነው መንገድ ላይ የሚቀመጥ ድንጋይ የሚያሞቅልን በየትኛው ጊዜ ነው መንገድ ላይ ተቀምጠው ሴቶች የሚያልፉትን ሁሉ እያየ የሚለክፋቸው ትርፍ ጊዜ ስላለው ነው ጊዜው የሚያሳልፍበት ነገር የለው ለዚህም ይላሉ እቺ ነፍስ በጥሩ ነገር በሐቅ ማትወጥራት ከሆነ በባጢል ቢዚ ታደርጋለች አለበለዚያ ሐላፍነት ያለበት ወጣት ስራ ያለበት ወጣት ህይወቱን ለመምራት የሚጨነቅ ወጣት በማይሆን ነገር ማሳለፍ አይችልም ለምን ጊዜ የለውም ትርፍ ጊዜ ያለው ነው حرام ነገሮች የሚወርቀው በብዛት ويقول حسن البصري رحمه الله تعالى يا ابن آدم إنما أنت أيام كلما ذهب يوم ذهب بعضك أنت يا آدم لجوي أنت مالك قناتوچ ነክ ከቀናቶች የተገነባነክ ካንተ ቀን አንዱ ከሄደ ያንተ ቀን የተቀነሰልህ ነው አነስ ሲጠየቅ እድሜ ስንት ነው ይላል 40 ነኝ 50 ነኝ ይላል 50 ዓመት መሆኑን ማየት የለበትም የሰጠህ ጊዜ ተቀነሰ ይጨመረ መስሎ ነው ለሞት እየቀረብክ እኮ ነው ለቀብር እኮ እየተቀረብክ ነው ለቂያማ እየቀረብክ ነው ያንተ እድሜ መጨመር እድሜ እየተቀነሰብህ ነው ከሰጠህ ጊዜ እዚያ ቋያ ክፍት ጊዜ መኖር ኒዕመቱ ዐዚማ ትልቅ የሆነ ጸጋ ነው ትልቅ የሆነ ቻንስ ነው ትልቅ የሆነ አጋጣሚ ነው መጠቀም አለብን ሶስተኛው ህይወት ብዙ አጋጣሚዎች አለው ከነዛ አንደኛው አጋጣሚ ፍርሰቱ ሸባህ የወጣትነት ጊዜ ነው ወጣትነት ሁሉም ነገር መስራት የምትችልበት ማንሳት መሄድ መንቀሳቀስ መሮጥ መዝለል መመኘት የምትችልበት ጊዜ ፍርሰቱ ሸባብ ይሄም አንድ አጋጣሚ ነው አጋጣሚውን ተጠቀምበት ለስራ ትችላለህ ልንቀሳቀስ ትችላለህ ብዙ ነገር ላደርግበት ትችላለህ ግን ካልተጠቀምክበት ይሄ አጋጣሚ ያልፋል يقول النبي عليه الصلاة والسلام في الحديث الذي أخرجه الإمام البخاري ومسلم من حديث أبو هريرة رضي الله تعالى عنه سبعة يذلهم الله في ظله يوم لا ظل إلا ظله أساس مربت كان يسووش عليك
ከነዚህ ሰባት ሰዎች አንድ ስራን ሰርተሃል? يقول النبي عليه الصلاة والسلام ሰባት ሰዎች አሉ الله سبحانه وتعالى يوم القيامة የራሱ ጥላ ስር የሚያደርጋቸው يوم القيامة يوم عظيم يوم يفر المرء من أخيه وأمه وأبيه وصاحبته وبنيه ፀሐይ በጣም የምትቀርብበት የሆነ ቀን ነው። በጣም የምትወዳት ሚስት ካንተ ትሸሻለች። በጣም የምትወድ ልጅ ካንተ ይሸሻል። አባት ካንተ ይሸሻል። ሁሉም ይላል يقول نفسي 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 ይላል። حتى الأنبياء ያን ቀን የሚናገሩት اللهم سلم سلم ይላሉ። ፀሐይ በጣም የምትቀርብበት ጊዜ ሰዎች እዚያ ዱንያ ላይ ያሉ በሚሰሩት ወንጀል ልክ ፀሐይ እነሱ ጋር ቀርባ ከነሱ በሚወጣው ላብ ተጠምቆ የሚቆሙበት 50,000 ሰና 50,000 ዓመት ይቆማሉ አርደል ማህሸር ላይ። በዛን ጊዜ ባስቸጋሪው ጊዜ አላህ Subhanahu Wa Ta'ala የራሱን ሰዎች ሰባት ሰዎች የራሱ ጥላ ሲያደርጋቸዋል። ጥላ ባይለበት ጊዜ ከነዛ ውስጥ ምን አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ሻብ ነሻ ፊ ዒባደቲ ረቢህ ወጣት እድሜውን ወጣትነቱን የተጠቀመበት ሰው ሻብ ነሻ ፊ ዒባደቲ ረቢህ በአላህ ዒባዳ ያሳለፈ ወጣትነት ብዙ ሰዎች ይፈልጉታል። ሸይጣን ይፈልገዋል፣ ካህዶች ይፈልጉታል፣ ሚዲያ ይፈልገዋል፣ ሁሉም ይፈልገዋል፣ መንግስት ይፈልገዋል፣ ወጣቶች ላይ መስራት ይፈልጋል። ግን አንተ ወጣትነትህን በዲን ማሳለፍ አለብህ ይሄን ትልቅን አጅር ለማግኘት። ሻብ ነሸአ على طاعة الله جل وعلا ከነዛ ከሰባቱ ሰዎች ጥላ ስር የሚሆኑ ሰዎች እነዚህ ናቸው የአላህ መልእክተኛ عليه الصلاة والسلام. ويقول النبي عليه الصلاة والسلام في الحديث الذي أخرجه الترمذي من حديث ابن مسعود لا تزال قدم عبدي يوم القيامة حتى يسأل عن أربع. يوم القيامة የባሪያው እግር ካለበት ቦታ አይንቀሳቀስም አራት ነገር እስኪጠይ ድረስ እንጂ። ከነዛ ከአራቱ ምንድነው? وعن شبابه فيما أبلى አስን ከስፈፊት وعن حياته ከህይወቱ ይጠየቃል በአጠቃላይ። ومع ذلك የወጣትነትን ጊዜ ደግሞ በኻስ ይጠየቃል። ወጣትነቱን በምንድን ነው ያሳለፈው ብሎ ይጠየቃል። ትጠየቃለህ። ይህ ወጣትነት ቻንስ ነው፣ አጋጣሚ ነው። እነዚህ አጋጣሚ መጠቀም ከኛ ይጠበቃል። ይሄ ሶስተኛው የህይወት አጋጣሚ በጣም ብዙ ነው። አንድ ልጨምርላችሁ እንዳይበዛብን ومن فرص الحياة اغتنام الفرص قبل موتها موت ከመምጣቱ በፊት ያለውን ጊዜ መጠቀም ነው። ሞት ደግሞ የሚመጣው ነግሮክ ደውሎልህ ምልክት አድርጎልህ እንዲህ ቦታ እንገናኝ ብሎ አይደለም። ወይም ደግሞ ሲመጣ ደርሻለሁ ብሎ በራን ኳክቶ አይደለም የሚጠራክ። አጋጣሚ ነው፣ በግደተን በድንገት ነው የሚመጣው። وما تدري نفس ماذا تكسب غدا وما تدري نفس بأي أرض تموت. نفس ነገ ምን እንደምትሰራ አታውቅም። ነፍስ ነገ በየትኛው ሁኔታ እንደምትሞት አታውቅም ብሎ አላህ Subhanahu Wa Ta'ala ይነግረናል።
ሞት የሚባል ነገር መጥቶ ድንገት ሊያነሳክ ይችላል ምን ነው አንተ የምታውቀው ሰው የለም ቀን ካንተ ጋር በሰላም ውሎ ተጫውቶ በልቶ ቢገስተኛ ጠዋት ይደወላል አከለ እኮ ሞቷል ትባላለህ ስንት ዓመት አልጋ ላይ ታሞ የተኛው አካል በእድሜ የገፋው አጠገብ ስንት ዓመት ያሳመምከው ሐኪም ቤት ግን በድንገት አጠገብ ያለው ልጅክ ሊሞት ይችላል ባክተተን ድንገት ሊመጣ ይችላል الذين الله رحمته عليه الصلاه والسلام حديث الذي اخرجه الحاكم من حديث ابن عباس قالوا اغتنم خمسا قبل خمسنا امس ነገር ወደ አንተ ከመምጣቱ በፊት በአምስት ነገር ተጠቀምበታል قال شبابك قبل هرمك ወጣትነትክን ተጠቀምበት ሽምግልና ከመምጣቱ በፊት እርጅና ከመምጣቱ በፊት وقال وصحتك قبل سقمك ጤናክን ተጠቀምበት በሽታ ከመምጣቱ በፊት قال وفراغك قبل شغلك ትርፍ ጊዜክን ክፍት ጊዜክን ተጠቀምበት ቢዚ የምትሆንበት ጊዜ ከመምጣቱ በፊት وقال وغناك قبل فقرك ሀብትክን ተጠቀምበት ድህነት ከመምጣቱ በፊት የመጨረሻ ነው ዋነኛ የምናወራው وحياتك قبل موتك ህይወትክን ሙሉ በሙሉ ተጠቀምበት ሞት መታ አንተን ከማንሳቱ በፊት ዑለማዎች ጊዜ ማለት ሰዎች እንደሚሉት አይደለም ጊዜማ ወርቅ ይላሉ ላ والله ከወርቅ የበለጠ ነው ወርቁ ሊገኝም ላይገኝም ይችላል ዋጋው ሊጨምር ሊቀንስም ይችላል ሊጠፋም ይችላል ወርቅ እንደዛ ነው ወርቅ አይደለም ጊዜ ከወርቅ ይበልጣል ጊዜ ማለት ህይወትክ يقول الامام القيم رحمه الله تعالى اضاعه الوقت اشد من الموت لا ጊዜን በማይሆን ነገር ማሳለፍ ጊዜን በማይሆን ነገር ማቃጠል ከሞት የበለጠ ይላል ሞት ይሻላል ከጊዜን በማይሆን ነገር ከምታቃጠል ለምን فقال لأن الموت يقطعك عن الدنيا موسمتا የሚያቆርጥ ከዱንያ ጉዳይ ላይ ነው ከልጆች ጋር ትለያለህ ከሀብት ትለያለህ ከቤት ትለያለህ ከሚስት ትለያለህ ሞት ከመጣ እንደዚህ የሚያደርግህ ግን አዱንያ ላይ ያለ ጊዜህን በማይሆን ነገር መታሳለፍ ከሆነ يقطعك عن الله والدار الآخرة ከአላህ ጋር ነው የሚያቆራርጥክ ከአኺራ ጋር ነው የሚያቆራርጥክ ጊዜያችንን እንጠቀምበት والله ሰለፎችን ምናይ ከሆነ ሰሃቦችን ምናይ ከሆነ የሰጣችሁን የህይወትን አጋጣሚ ይጠቀሙበታል يقول الصحابي الجليل عبد الله بن عمر رضي الله تعالى عنه إذا أمسيت فلا تنتظر الصباح وإذا أصبحت فلا تنتظر المساء وخذ من صحتك لمرضك ومن حياتك لموتك رواه البخاري من عليه صحابي ማታ ካመሸክ ጠዋት ይነጋልኛል ብለህ እንዳትጠብቅ ጠዋት ከነጋልክ ይመሽልኛል ብለህ እንዳትጠብቅ وخذ من صحتك لمرضك ከጤናክ ተጠቀምበት በሽታ ከመምጣቱ በፊት ومن حياتك لموتك ህይወትን ተጠቀምበት ሞት መጣ አንተን ነፍስህን ከስክታውላ ድረስ ይሄ ትልቅ የሆነ አጋጣሚ ነው አንዳንድ ሰው ቁርአን ቀራ ትለዋለህ ነገ ቀራለሁ ይላል ዒልም ተማር ነገ አደርጋለሁ ይላል መስጊድ ዋል ነገ መጣል ጁምዓ መጣለሁ ይላል እሺ መስጊድ ገንባለን ሰደቃ ካለ ካብት ላይ ኢንሻ ነገ ይላል ነገ እንደምትኖር ምን አሳወቀ የነገ ሰው እንደሆንክ ታውቃለህ እርግጠኛ ነህ እርግጠኛ የሆንክበት ደብዳቤ ሰጥቶካል አታውቀውም ተጠቀምበት ጊዜክ ለዚህ ነው ኢማሙ ሰዕዲ ረሂመሁላህ ተዓላ ይላሉ አንድ ሰው ደስተኛ መሆን ከፈለገ ይላሉ ብዙ ደስተኛ መሆን ፈልገናል እሺ ከናንተ ደስተኛ መሆን ማይፈልግ ሰው እጁን ያወጣ ምን ነው አዳሽ የለም
እሺ ደስተኛ ሆኖ ይፈልስ እጁን ያወጣ የተወሰነ ሰው ነው ማለት ነው መርሐባ ሌላውስ ከዚህ በረላ ከየትኛው ነው ደስተኛው ይፈልስ እጁን ያወጣ በዚህ አዱኛ ደስተኛ መሆን የፈለገ ሰው እጁን ያወጣ እኔ በሁለት እጄ ነበር ማወጣው አላህ ደስተኛ ሰው አላህ ይበላል በአዱኛም ደስተኛ ሆነን በአኺራም ደስተኛ የሚሆኑ ሰዎች አላህ ያድርገን يقول الإمام السعدي رحمه الله تعالى دستنيا من كفلك يلالو يزاري سوهن يلالو يزاري سو دستنيا سوهن يتلان ترلم تلان تلفال يزو يدون نجرك مالاك من النبي متعبين يزاري سوهن زاري عند أبوالك الحمد لله بلا بلا يبقى لك الحمد لله إلى الكاربو الحمد نعمة ዛሬ አስብራለክ አልহামዱ ተተከምበት አንዳንድ ሰው ቤት አለው መኪና አለው ልጆች አለው ደስታዬ ነው همና غم ነው አእምሮስ ገብቶ ያስጨነቀው ሐሳብ ሆነበት አይበላም ለቤት ይነሳል ይደነግጣል ለምንድነው አዱኛ ለምን እንደሰበሰበ ያቀም እሱ የሚያስጨንቀው ነገ ምን ላድርግ የትኛው ቤት ልግዛ የትኛው መኪና ላድርግ አዲስ አበባ ኑሮ ወይስ ዱባይ የዛሬ ረስቶታል ትላንት የሰራበት ነገር ረስቶታል አያውቀውም ኒዕማ በእጁ ያለ ደስታውን በራሱ እጅ ያጠፋዋል እቺን ቃዒዳ በሁለት አይኖች መካከል የምታስቀምጥ ከሆነ ሁሌ ደስተኛ ትሆናለህ ሰዎችን ውሰድ ተንቀሳቀስ አላህን ለምን ኢባዳክን አድርግ ዛሬ ነካል ዛሬ ረመዳን ዛሬ 18ኛው ቀን ነካል ነገ ቁርአን ቀራለሁ ነክ ዛሬ ቁርአን ቀራ ነገ መስጊድ ጀማ መጣለው ተራዊ እንዳትል ዛሬ ስገድ የነገውን አታውቀው ሰረቃ ከፈለ ዛሬ ይስጥ ነገ እንዳትል የነገውን አታውቀው እቺን ቃዒዳ የሰራበት ሰው በአላህ ፍቃድ ደስተኛ ይሆናል ሁሌ ማለት ነው በዚህ ደግሞ ተውሂዱን ከያዘ ጊዜውን ከተጠቀመበት ባሉ ነገር አላህን ካመሰገነ والله وبالله وتعالى ደስተኛ ይሆናል እንዴ አንድ ነገር ላንስ رسول عليه الصلاه والسلام اشرف الخلق سيد بني ادم الله ዘንድ በጣም ተወዳጅ የሆኑት ከኛ የበለጠ ዒባዳ የሚያደርጉት አላህ Subhanahu Wa Ta'ala በአዱኛም በአኺራም የመሰከረላቸው የጀነት ሰው እንደሆኑ እንደዚህ መስጊድ ነበር ይሰግዱ የነበሩት እኛ የምንኖርበት ቤት ነበር የሚኖሩት የነበረው እኛ የምንጓዝበትን ማጓጓዣ ነበር የሚጠቀሙት ይሁሉ ኒዕማን አይተዋል والله ይፈልጉ አላህ ይሰጣቸዋል ولكن يقول بأبي وأمي صلى الله عليه وآله وسلم ما لي وما دنيا إلال أننا دنيا من الناس إلال بوتا يسطواتن الدنيا ማለት እኮ እንደ አንድ ዘመንከረኛ ሰው ሲሄድ ደክሞት አንድ ጥላ ስር ተቀምጦ ጥሎት እንደሚሄዱ ነው ነበር ረሱል አለይሂ ሰላቱ ወሰላም ረሱል ከመሆናቸው ጋር ተርቦ የሚበላ ነገር አጥቶ ሆዳቸውን በሁለት ድንጋይ ቆአሶ ያሳለፉበት ጊዜ ነበር ረሱል አለይሂ ሰላቱ ወሰላም ረሱል የሚበላ ነገር ከቤታቸው ጠፍቶ ሲወጡ አቡበክር ሲዲቅን ይጠይቁታል ለምን ወጣህ ርቦይኒ ወጣሁት የአላህ መልእክተኛ አለይሂ ሰላቱ ወሰላም ይላቸዋል እሱ ለምን ወጣችሁ አخرجني ما اخرجك እኔም እኮ የሚበላ ነገር እቺ ከቤት የሚበላ ነገር ጠፍቶ ይሄ ነበር ከቤት ያወጣኝ ይላሉ تقول عائشة رضي الله تعالى عنها ለወራቶች እኮ ቤታችን ላይ እሳት አይቀጣጠልም ወሃናቴ ምን ነበር ምን ተቀበውት ነበር ረሱል አለይሂ ሰላቱ ወሰላም ومع ذلك ግን የሚያሳስባቸው አኺራቸው ነበር ዲኑ ነበር የሚያሳስባቸው እኛ ምን ጎደለ ኒዕማ እኮ በሽበሽነን
ቤት አለን ምንተኛበት አልጋ ረሱል አለይሂ ሰላቱ ወሰላም የሚተኙበት ምንጣፍ እኮ ሰውነታቸው ላይ መስመር ያወጣባቸው ነበረ። ያ ረሱላህ እርሱ የአላህ መልእክተኛ ሆኖ ብሎ ዑመር መጥቶ ይናገራቸዋል። ፉርስና ሩም የነበሩ መንግስታቶች እኮ የሚያመጡት ነበር የሚኖሩት ይላቸዋል። ያ ዑመር እቺ እኮ አዱኛ ናት ይላል። አንተ ዛሬ በየአመቱ ፍራሽ ትቀይራለህ፣ በየአመቱ መጅልስ ትቀይራለህ፣ በየአመቱ ቀለም ትቀባለህ፣ በየአመቱ መኪና ትቀይራለህ። ومع ذلك هي النعمة أتكمبتم لآخرة ومع ذلك تامر الله يهار جنك تاور الله أني عندي فرال الله بزو نعمة ورول لنا وإن تعدوا نعمة الله لا تحصوها قل مفراو نجر يا آخرة النعمة بزيك أيوب برنداهون لآخرة لأمانيوش يزقاجو النعمة الله يانتن لكن سقا النعمة ورزي ودا الدنيا كي يربن بيه فرح الله وندموشينا أباتوشي إيه فرصان نتكامبت إيه نقاطان نتكامبت والله أي قيم عندنا فرصة متاقوت يا رمضان فرصة أون 10 أواخر في اللي في تاتشين يمتانو بلاج كناسش يمتونو تتكامبت السي من تون الله أسران كان مسكير قبا اعتكاف أدرق الدنيا تمولا من يكير نجر إلا من يقول لب نجر إلا من بلا نجر لك يمتى نجر لك قال لك السي أسران كان لعل أسك بأمت مسكير قبا كالدنيا حسابنا انك توطى له والله ترقاك قم مسكين سقابة اعتكاف يا جماعة كموبايل مراك على لباسه عارف ولا أنا سو اعتكاف يقبالنا وجي مياريقون نجري أدرق مسكين قبطه وطاته بتر يقبال كموبايل فيسبوك آيات تليجرام آيات ميديا آيات يسوي مسكين القبطه ياونا وجي إلا الله سوني الله بل كذا متفوصوا يبالوا سلمن يعلهن بيتن على كبر يعلها بيت حرمة له كبر له اعتكاف سقابة كالدنيا قد يتقرارب كمسكين بشنت بيت لوضوء بتشاوط وينو مقم يعمد على سوق هايلا وتا مقبت لي زنا والله أسران كم كنت متلكو هنا دستنيات هنا يكال من رقاقات هذين أدرقت رسول عليه الصلاة والسلام اعتكاف يقابون أبدا እሳቸው ከሞቱም በኋላ ሚስቶቻቸው ገብተው ኢዕቲካፍ ይገቡ ነበር። በአጠቃላይ የሰጠን ፍርሳ የሰጠን አጋጣሚ ብዙ ነውና አጋጣሚያችንን መጠቀም አለብን። እንደዛ ሰዎች መሆን የለብን የሚመኙት ረቢ ጌታዬ ወይ መልሰኝ ወደ አዱኛ ለዓሊ ያዕመሉ ሷሊሐን ፊማ ተረክቱ በተወኩት ባሳለፍኩት ነገር መልካም ነገር እንሰራለን የሚባል ነገር ይሄ ነገር ላንተ ማሰብ የለበትም ባለህበት ጊዜ ሁሉ ተቀምበት يقول النبي عليه الصلاة والسلام في الحديث الذي أخرجه الترمذي حديث حسن الكيس من دان نفسه وعمل لما بعد الموت قول ليس برتسو የሚባል ሰው ነፍሱን ይዞ ለአዱኛ ከሞት በኋላ አላገር የሰራ ሰው ነው ብሎ አላህ መልእክተኛ عليه الصلاة والسلام ይሉናል ጊዜያችንን በመልካም ነገር ጤናችንን በኸይር ነገር ሀብታችንን በጥሩ ነገር ወጣትነትን በጣዕም የሚያሳልፉ ሰዎች አላህ ያድርገን ያለፈው ረመዳንም አላህ ይቀበለን ኻቲማችንን አላህ ያሳምረን ውስጣችንም ውጫችንም አላህ ያሳምረን ያለፈው ረመዳን አላህ ይቀበለን የቀረውን ደግሞ በሰላም በኢማን በደስታ የሚሶሙ ሰዎች አላህ ያድርገን መጾም ብቻ ሳይሆን አላህ ከሚቀበላቸው ሰዎች አላህ ያድርገን መጾም ቀላል ነው መራብ ቀላል ነው መጠማት ቀላል ሁሉም ሰው ያደርጋል ግን ትልቁ ነገር ምን ይጾም ነው የተፈለገው ጾም ነው ይሄ ትልቁ ነገር የጾሙን ጾም አላህ ተቀብሎናል የሚሆን ያሳስበን ከዚያ አኳያ አላህ ረመዳናችን አላህ ይቀበለን ይሄ ረመዳን ለኛ ይመሰክር
አላህ ያድርግልን በእኛ ላይ የሚመሰክር ሳይሆን ለኛ የሚመሰክር አላህ ያድርግልን ውስጣችን ውጫችን አላህ ያስተካክለን ኻቲማችን አላህ ያሳምረን ወደ አኺራ ሄዱ ቤተሰቦች ሁሉ አላህ ጀነት ይበላቸው ቀብራቸውን አላህ ጀነት ጨፊ አላህ ያድርግላቸው እኛንም እነሱንም ጀነት የሚሰባሰቡ ሰዎች አላህ ያድርገን አላህ ዒልም ላይ ዒልም ይጨምርልን ተቅዋ ላይ ተቅዋ ይጨምርልን ጤና ላይ አላህ ጤና ይጨምርልን ሀብት ላይ አላህ ሀብት ይጨምርልን ልጅ ላይ ልጅ አላህ ይጨምርልን ደስታ አላህ ይጨምርልን هذا بالله التوفيق አበዛው መሳይፈቱልኛላችሁ ሰምቶ ከሚጠቀሙ ሰዎች አላህ ያድርገን ስላዳመጣችሁን በጣም አመሰግናችኋለሁ በዕልም በተቅዋ والله በልጫችሁ አይደለም ግን ወንድሞች መዛየር መጣየቅ መታወሱ ትልቅ ነገር ስለሆነ ነው ለዛ ብዬ ነው ዝራ ቁጭ ያልኩት እንጂ በዕልም በሁሉም ነገር ከናንተ በታች ነኝ አላህ ሁላችንም አላህ ይቀበለን هذا بالله التوفيق والله تعالى اعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته